አለይኩም ወራህመቱላሂ ወበረካቱሁ ያ ጀማዓ እንዴት ናችሁ? ዛሬ ረሳኢል ሚነል ቁርአን ክፍል 84 ይዤላችሁ መጥቻለሁ። ሁላችሁም የምታውቁት ሀሳብ ነው፣ ግን ደግሞ ያው ወዘኪር ነውና ተዋውሰን እንደ አዲስ ማስተካከል ያለብንም ነገር ካለ እንድናስተካከል ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቀሊለን ማ ተሽኩሩን ይለናል አላህ ሱብሓነሁ ወተዓላ። ጥቂትን እንጂ አታመሰግኑም ይለናል። በሌላ የቁርአን አያ ወቀሊሉ ሚን ዒባዲየ ሸኩር፣ ከባሮቼ ጥቂቶቹ ናቸው እኔን አመስጋኞች ይላል። ይሄ በቃ ብዙ ነገር ተሰጥቶን ግን ያልተሰጠንን ብቻ በመቁጠር ራሳችንን ለማጥፋት የሚሆን ወይም ደግሞ በቃ ህይወታችን የተስተካከለ እንዳልሆነ አላህ እንደረሳኝ ምናምን አድርጌ ለማስብ ሰዎች ሞር አሪፍ ነው ብዬ አስባለሁ። አዳም አላሁ ዐለይና ኒዓም ሐታ ظننا أنها حقنا። አላህ ሱብሓነሁ ወተዓላ ኒዕማዎችን በእኛ ላይ አዘወተረው ምን እስኪመስለን ድረስ የኛ በሐቃችን የሚገባን እስኪመስለን ድረስ ማለት ነው። ፈዘሂድና ፊ ሹክሪሂ፣ ከዛ በኋላ ሐቅ ነው ብለን ስላሰብን ማመስገንን ዘነጋን። ነሽተሪ ማ ኑሪድ፣ ያሻንን እንገዛለን። ያሻንን ስላችሁ ኢንኬዝ ሰፋፊ ነገሮችን ላይሆን ይችላል። አሁን ዛሬ ወጣችሁ ውሃ መጠጣት አስፈልጓችኋል፣ ውሃ ሄዳችሁ ለሊትር ገዝታችሁ መምጣት። የሞባይል ካርድ አስፈልጋችኋል፣ ካርድ ገዝታችሁ መምጣት። የሆነ ነገር አስፈልጋችሁ ለቤታችሁ ማሟላት፣ አስቤዛ መግዛት ሊሆን ይችላል። ግን ወነንሳ መን አዕጣነል ማል፣ ከዛ በኋላ ገንዘብ የሰጠንን ደግሞ እንረሳለን። ማን እንደሆነ እንረሳለን። ነሩህ ወነጂ፣ እንሄዳለን እንመጣለን። ቢኩል ቁዋ ሰጥቶን ማለት ነው። አልሐምዱሊላህ። ወነንሳ መን አዕጣነ ሲሐ፣ ከዛ በኋላ አፍያን የሰጠንን እንዲህ እንድንንቀሳቀስ ያደረገንን እንረሳለን። ነሙሩ ቢጃኒቢል ሙስተሽፈያት፣ ከዛ ደግሞ በሐኪም ቤቶች እንዘዋወራለን። ስናልፍ እኮ ብዙ 2-3 ሆስፒታል አልፈን ነው የምንሄደው። ኢንኬዝም ሰው ጠይቀን የምንወጣ ሰዎች አለን። ወነንሳ መን አዕጣነል ዓፊያ፣ አላህ ሱብሓነሁ ወተዓላ ዓፊያ እንደሰጠን እንረሳለን። ማለፍ ሰው ላንጠይቅ እንችላለን። በዛ በኩል ማለፍ እኔ ታማሚ ብሆን በዛ በኩል ከሚያልፉት ሳይሆን እዛ ውስጥ ተኝቼ ከነበርኩት ነበርኩኝ ብለን እንኳን አናስብም። ነሙሩ ቢጃኒቢ ሱጁን፣ ከዛ ደግሞ በእስር ቤቶች መካከል እናልፋለን። ወነንሳ መን አዕጣነል ሑርያ፣ እስር ቤት ውስጥ እንዳንገባ አድርጎ ጠብቆ ነፃነትን የሰጠንን እንረሳለን። ኑሻሂዱል መውት ወደማር ፊት ቲልፋዝ፣ ምንን እናያለን? ቴሌቪዥን ላይ ሚዲያ ላይ መውደምን፣ ጦርነትን ምናምን እናያለን። በቲቪም ቢሆን ማለት ነው፣ በአካል እኮ አይደለም። እኛ ሀገር ደግሞ አስቡት ስንት ነገር እየሰማን ነው አሁን ላይ። ወነንሳ መን አዕጣነል አምን፣ ሰላምን የሰጠንን ደግሞ እንረሳለን። እኛ ከነሱ መሀል አለመሆናችንን እንረሳለን። ያው የእኛ ሀገር ሁኔታ እንዳለ ሆኖ ማለት ነው። አኽጠር መረዱን ዩሳቡ ቢሂል ኢንሳን፣ የሰው ልጅ የሚጠቃበት ከባድ በሽታ ብሎ ማለት ሁወ አን ያዕለፈ ኒዕማ ሐታ ላ የዑዱ የራሃ ኒዕማ። ምንድን ነው ኒዕማዋን እንዴት ልበላችሁ ማይታየው አይነት ደረጃ ድረስ ኒዕማው ኦልሬዲ እየተጠቀመበት እኮ ነው፣ ግን በቃ ይለማመደውና ኒዕማ መስሎ እስከማይታየው ድረስ ደረጃ መድረስ ነው። አኽጠሩ መረድ፣ በቃ ከባዱ በሽታ ብሎ ማለት ነው። ልክ አሁን ያወራናቸው የጠቀስናቸውን ነገሮች ዘንግተን እንዳለማሰብ። ከዛስ የሆነ ነገር ሲጎድል ግን ቶሎ ሸክዋ አቅራቢዎች ማነን? እኛው ነን። አላህ ይጠብቀን። አልበይቱ ለዚ የእዊከ ኒዕማ፣ ቤትህ አሁን አንተ የምትኖርበት ያለህበት ቤት እኮ ኒዕማ ነው። ፈንዙር ልልሙሸረዲን፣ መንገድ ላይ የሚያድሩ ምናምን ስደተኞችን ምናምን አታይም እንዴ? ተጠልለው ያሉ ምናምን። ወዘውጁ ለዚ የሕተዊከ ኒዕማ፣ ባልሽ ወይም ደግሞ ሚስትህ የምትንከባከብህ ከጎንህ ያለችው ሰፖርት የምታደርግህ በሀሳብ ደረጃ በገንዘብ ላይሆን ይችላል። በላሽ ወይ ጠጣሽ ወይ አመመሽ እንደ ምናምን መባባል በራሱ ያ አላህ በጣም ትልቅ ኒዕማ እኮ ነው። ፈንዙር ሊል አራሚል፣ ባሎቻቸው የሞተባቸውን ሰዎች ተመልከት ይላል። ወልኢብኑ ለዚ የርኩድ ኢለይከ ኒዕማ፣ ከስርህ ደክ ደክ እያለ የሚከተልህ ልጅህ ራሱ ኒዕማህ ነው። ፈንዙር መን ሑሪመል ኢንጃብ፣ መውለድን የተከለከለን ሰው ለምን አትመለከትም? ጋሪቁነ ነሕኑ ፊ ኒዓሚላህ፣ በአላህ ኒዕማ ውስጥ እኛ ሰምጠን ያለ ነው። ሙቀሲሩነ ፊ ሹክሪ ሙኒዒሙሃ፣ አላህ ግን ይህንን ለሰጠን ኒዕማውን ለሰጠን ጌታ ግን ሹኩር ላይ አጉዳዮች ነን። ፈረዲዱ ደውመን፣ ሁሌም ደጋግማችሁ ያዙት በሉት። አላሁመ ለከል ሐምድ፣ ጌታዬ ላንተ ምስጋና ይገባ።
ፈቢሹክሪ ተዱሙ ኒዕማ እንዲህ እኮ እንዳለ ሁሉም ነገር ላይ ቀጥል ይችላል። እንደው ማማረር አይነት ሲሆን አታማሩ ባባባሉ ራሱ ሌላ ነገር እንትን ይላል እና ምንድን ነው ይዘልቃል። ኒዕማው ኦልሬዲ እንዴት ነው ተዱም ማለት በቃ ይቀጥላል እንደማለት ነው እና ባመሰገንን ቁጥር ነው እንትን የሚለው ማለት ነው። እና አሁን ይሄ ብዙ ጊዜ በብዙ ሚዲያዎች አመስጋኝ እንሆን እንደዚህ ምናምን አለ። ግን አንዳንዴ ትክክለኛ አላህ ሱብሓነሁ ወተዓላ ጋር ወላሂ ሪሌሽንሺፓቸው የጠበቁ ሰዎች ኒዕማውን በማሰብ ብቻ አይደለም። ይገርማችኋል፣ መንገድ ላይ ሲሄዱ ለበቀሉት እጽዋቶች፣ ለሰማዩ ጥራት፣ ለወጣችው ፀሐይ ተስቢሕም እኮ አይደለም ሹክር ነው። ሱብሓነላህማ በቃ ያው ሰሪው ነውና አስገኘው ይገባዋል የምትሉት ጥራት ይገባ የሚባል ነው ስራውን ስታዩት። አላህ እኮ ወላሂ ግን ከዛም አልፎ ይሄን ላስገኘህልን በቃ እንዴ አይቼ በመደሰቴ ብቻ ፈለከል ሐምዱ ለከ ሽኩር ይላሉ። አይደለም እነሱ ላይ ያለውን ኒዕማ ማለት ነው። ምንድነው ዋናው ነገር የሸይጣን ተንኮል መሆኑን ሁሌ ልንረዳ ይገባል። ሸይጣን ብዙ ሲስተሞች አሉት እኛን ከአላህ ጋር የማቆራረጥ፣ የማራራቅ፣ የማሳዘን፣ የማስተከዝ ምናምን። ግን አንዱ ደግሞ ስራዬ ብሎ የተናገረው ነገር ምንድነው? ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين። አብዛኞቹ ባሮችህን ለአላህ እኮ ነው የሚለው ድፍረቱ፣ አመስጋኝ ሆነው አታገኛቸውም። ለምን? በቀኝም በግራም እመጣለሁ የጎደለ ነገር ነው ማስቆጠራቸው ይላል። ማለት እንዴት እንደሚከብድ አንቺ እኮ እንደዚህ አይደለሽም። ገጥሟችሁ ሊያውቅ ይችላል። አንቺ እንደዚህ ስራ አቁመሽ ከሆነ ስራ አቁመሽ ገቢ ከየት ልታመጪ ነው? ኑሮውን እያየሽው ነው። በቃ ጭቅጭቅ ያደርግሻል። የእሱ ጭቅጨቃ እኮ እንትን ነው። ተነስተሽ እንድትሰሪ አይደለም ያደርግሽ፣ እንድታለቅሽ በቃ ትክዝ ብለሽ ለሰው ሁሉ ሰው አለፈለት እኔ ብቻ ቀረሁ እንድትይ አይነት ነው የሚያደርግሽ። ቁጭት በሁለት እንትን ይላል። አንደኛው እዛው የሚያስቀርሽ የሚያሳምሽ አይነት ነው። አንደኛው ደግሞ ተንሰራርተሽ እንድትነሽ የሚያደርግሽ ነው። እንደዛ አይደለም የሸይጣን። አንቺ በቃ ከሰው በታች ቀረሽ፣ ተምረሽ ወይ አልሰራሽበት ይልሻል። ከዛ ደግሞ ምን ይልሻል? አላገባሽ፣ እድሜሽ ሄደ፣ ማን ነው ከዚህ በኋላ የሚፈልግሽ አንቺን ምናምን። አንቺ እኮ ጥሩ ኳሊቲ ያለሽ ልጅ እኮ ልትሆኚ ትችያለሽ። ቁርአን የቀራሽ፣ የሐፈሽ፣ የተሰተርሽ፣ ራስሽን የጠበቅሽ ነሲብ አላህ የቀደረው ነገር ነውና ነሲብ ሆኖ ሜቢ እድሜሽ ዘግይቶ ሊሆን ይችላል። ግን እሱ ስላለሽ አንቺ በቃ ትክዝ ያለሽን ቫሊዩ እንዳለ እብስ አድርገሽ ታጠፊያለሽ። ከዛ ይሄ ስሜት ወደ ምን ይሸጋገራል? የብዙዎቻችን አሁን ላይ በዘመናችን ሙስሊምን ምንም ራሱን ለማጥፋት የሚያስበው ነገር ያለውን ነገር ትንሹን ነገር ማመስገን ስለማይጀምርም ጋርዶበታል ሸይጣን። እንዳልኳቸው ወላ ተጂዱ አክተሩሁም ሻኪሪን፣ አብዛኞቻቸውን አመስጋኝ ሆነው አታገኛቸውም ብሎ ደመደም። ስለዚህ እኛ በሱ ሴራ የምንጠቃ መሆን የለብንም። ይመጣል ሹክሹክታ እኮ አንቺ እንደዚህ ያላልሽም፣ ዝም በል እረፍ። ከዛስ እኔ ማነኝ? በቃ ያለኝን ኳሊቲ ጥሩ አኽላቅ ካለኝ ለሰው እኮ አይደለም ለሪያ ምናምን ሳይሆን ለሰዎች አዛኝ ቀልብ ካለኝ ይሄን ቀልብ ማን ተሰጥቶታል? አልሐምዱሊላህ። መልክሽን በቃ ለራስሽ ደስ የሚልሽ ምናምን ከሆነ አልሐምዱሊላህ ረብል ዓለሚን። ውበት ለማን ሰጥ ለማን አድርጎታል? የምትራመጂ ከሆነ ጤናሽ አፍያሽ ደህና ከሆንሽ የምትበየው የምትጠጪው የሚስማማሽ ከሆነ ኢነፍ በቃ ለእኔ አልሐምዱሊላህ እያልሽ ይህን ለማን አርገኸዋል በማለት ውስጥ ስትቆይ ሸክዋ ለማቅረብ የምትሄጅባቸው ወይም ወንድሜም የምትሄድባቸው ታይሞች የተገደቡ ይሆናሉ። ከዛም ደግሞ አላህ ምን ብሏል? ለኢን ሸከርቱም ለአዚደነኩም። ኒዕማውም ይቀጥላል። አላህ ደግሞ ያላሰብነውን ነገር ይከፋፍትልናል። ሊመሰገን የሚገባው ጌታ ነው ለእኛ ካደረገው ነገር አንጻር። እኛ ያው በኒ አደም ወማ ቀደሩላህ ሐቀ ቀድሪህ ነው እንጂ ሐቂቀተን መሽቶም ነግቶም ብሎናል እኮ ወኢን ተዑዱ ኒዕመተ አላህ ላ ትሕሱሃ። ወላሂ ተቆጥሮ አይዘለቅም ጭራሽ። ለምን መሰላችሁ? ብራንቹ ሰፊ ነው። በአንድ ሳይድ በትዳራችሁ በልጃችሁ ብታመሰግኑት፣ ከዛ ደግሞ እዛ ጋር በተሰጣችሁ እውቀት ዒልም ምናምን ልታመሰግኑት፣ ከዛ በሰው ጋር ባላችሁ ኮኔክሽን፣ ከዛ ለሰዎች ባላችሁ እዝነት፣ ውሸት አለመውደዳችሁ ምናምን፣ ለመናገር የሚቀፋችሁ አይነት ሰዎች መሆናችሁ ራሱ እኮ አላህን ያስመሰግናል። ማለት መርጧችሁ እንኳንም እንደዚህ አይነት ሰው አላደረከኝ አላላችሁም። የብዙ ሰው መጥፎ ባህሪዎችን አይታችሁ ቁጭ ብለው የሚያሙ በቃ በሰው ሀያት የተጠመዱትን ሰው ስታዩ አልሐምዱሊላህ እንኳንም ከነዚህ መሀል አላደረከኝም ካልሆነን እኮ ሊመሰገን ይገባል። ምክንያቱም እኔ በምርጫዬ አይደለም፣ አላህ ራሱ ነው ከእንደዛ አይነት ነገር ጎትቶ ያወጣኝ ማለት ነው። የምንቀማመጥባቸው ሰዎች የተከበሩ መሆናቸው፣ አላህን ፈሪ መሆናቸው፣ የበሰሉ መሆናቸው ምናምን በራሱ ብዙ ነው ልላችሁ ነው አላህን የምናመሰግንበት ወይና
አትሊስት ፕሮግራም መድበን ብዙ ጊዜ ይላለሁኝ የሆነ ሰዓት ማታ ላይ ሊሆን ይችላል ወደ አልጋዬ ሲሄድ በቃ ይሄ አዳብን ነው ምናምን ጨራርሼም ሊሆን ይችላል ምናምን ስልኬን እኮ ከፍቼ ነው የምተኛው አይደል ቪዲዮ ምናምን እንቅልፍ አይወስደኝም የተባባልኩ እሱን ካንስል አድርጌ በቃ 10 የሚሆን ከምር የሆነች ከቀልብ የወጣች በምላስ የምትተገበር ሹክር ለአላህ 10 እንግዲህ ሲያንሰው ነው ግን አልሐምዱሊላህ አልሐምዱሊላህ አላህዬ ለኔ ያረከውን ለማን አድርገዋል እዚህ አመት ድረስ መድረሴ በራሱ ቻንስ እየሰጠህ እየመለስክ እኔ ስሄድ እየመለስክ እዚህ ደረጃ ያደረስከኝ ጌታዬ አልሐምዱሊላህ በማለት እናመስግነው። እናንተም የራሳችሁን ሀሳብ ጨምሩበት። ሰላም አለይኩም ወራህመቱላህ